እንደምንሰምታችኋል ተመልካቾቻችን በእናስተዋውቃችሁ አምዳችን ሰዓት ላይ ተገኝተናል። እንግዲህ ዛሬ ደግሞ በእናስተዋውቃችሁ አምዳችን ከአዲስ አበባ በቅርብ ርቀት ላይ ወደሚገኘው አንድ ታላቅ ደብር ይዘናችሁ መጥተናል። 35 ኪሎ ሜትር ርቀት ላይ በመናገሻ አካባቢ የሚገኝ ደብር ነው ይዘናችሁ የመጣ ነው። የመናገሻ አምባ ማርያምና ጋራው መድኃኔዓለም አንድነት ገዳም በሚል መጣሪያ ነው የምታውቁት ብዙዎቻችሁ። ነገር ግን ለዛሬ ደግሞ የአንዱን ታሪክ ብቻ ልናስቃኛችሁና ልናስጎበኛችሁ ወደን አምባ ማርያም ተገኝተናል ማለት ነው። እንግዲህ ይሄ ደብር ሲነሳ የተለያዩ ታሪኮች አብረው ይነሳሉ፣ ነገስታትም አብረው ይነሳሉ። ማን ናቸው የሚለውን ወደ ውስጥ ገባ ብለን የምናየው ይሆናል። ግን ለመጠቆም ያህል ደግሞ ይህን ቤተክርስቲያን በ1909 ዓመተ ምህረት እዚህ የምታዩት ቦታ ላይ እንዲታነጽ መሰረቱን የጣሉት የአጼ ምኒልክ ልጅ ንግስተ ነገስታት ዘውዲቱ መሆናቸው ይነገራል። እንግዲህ የቀረውን ታሪክ ደግሞ ከአባቶቻችን ጋር ገባ ብለን ወደ ውስጥ የምናይ ይሆናል ማለት ነው። አብራችሁን ትቆያላችሁ፣ ብዙ ታሪክ ታያላችሁ፣ ብዙ ትምህርቶችም ታገኛላችሁ ብለን ተስፋ እናደርጋለን። መልካም ቆይታ፣ መልካም ጊዜ ይሁንላችሁ። አብራችሁን ቆዩ። እንደምን አሉ አባታችን? እግዚአብሔር ይመስገን ሰላም ነው። ሰላም ነው። እግዚአብሔር ይባርክ። ሰላም ነው። ደህና እግዚአብሔር ይመስገን። እንተዋወቅ አባታችን፣ ስሞትን ማን እንበል? በዚህ ደብር ያሉትን የሥራ ድርሻ ይንገሩን እስኪ። እሺ፣ እኔ ያው መልአከ ኤዶም መምህር ቆሞስ አባ ገብረ ማርያም ገብረ ሊባኖስ እባላለሁ። የመናገሻ ማርያምና የጋራው መድኃኔዓለም እንዲሁም የደብረ ፀሐይ ቅዱስ ጊዮርጊስ አስተዳዳሪ ነኝ። መልካም። እሺ፣ እንግዲህ በአንድ ሰበካ ጉባኤ ነው የሚተዳደሩት አይደል? ሶስቱም ያው ሁለቱም በአንድ ሰበካ ጉባኤ ነው የሚተዳደሩት። ማርያምና ጊዮርጊስ አንድ ሰበካ ጉባኤ ይተዳደራል። የጋራው መድኃኔዓለም ገዳም ደግሞ ያው በአባቶች በምርፋቅ አባቶች ነው የሚተዳደረው። ያው ሁለቱ በሰበካ ናቸው። አንዱ ደግሞ በገዳም ሕግና ስርዓት ነው የሚተዳደረው። አስተዳዳሪው አንድ ነው፣ እኔ ነኝ። መልካም። እሺ አባታችን እግዚአብሔር ያክብረልን። እንግዲህ ከመግቢያችን ጀምሮ ለተመልካቾቻችን እንደነገርናቸው የጋራው መድኃኔዓለም የገዳሙን ታሪክ በሌላ ጊዜ ቀጠሮ ይዘን፣ ዛሬ ግን የማርያምና በአንድ ሰበካ የሚተዳደረውንም የጊዮርጊስንም በዛው አያይዘን ታሪኩን ለማወቅ ነው እና የመጣ ነው። እስኪ ከምን እንጀምር? መልካም ነው። ያው ያለንበት ያው መናገሻ ማርያም ነው የሚባለው። የዚህን ታሪክ ጠቅለል አድርገው የሚያስተዋውቋችሁ የሚነግሯችሁ ሊቀ ልሳናት መዘምር ወልደ ሚካኤል የሚባሉ ወደ እሳቸው ወስዳችሁና እሳቸው ያለውን ታሪክ በደንብ አድርገው ይነግሯችሁ። መልካም። እሺ አባታችን እንደምን አሉ አባ? እግዚአብሔር ይመስገን። ይባርኩኝ። እግዚአብሔር ለወለበረከ ይንታል ባቢክ የማይሰራ ኃጢአት እግዚአብሔር ይፍታ። ደህና ነው? ደህና ነኝ እግዚአብሔር ይመስገን። እግዚአብሔር ይመስገን። እንግዲህ ተመልካቾቻችን የጥንት ተማሪ ለትምህርት ፊደል ለመቅጠር ሲል ከኔታ ሀገር ስር ይቀመጣል። እኔ ደግሞ ዛሬ ታሪክ ለመስማት ከኔታ ሀገር ስር ቁጭ ብዬ ተገኝቻለሁ። እንግዲህ እናንተም አብራችሁን ረጅም ታሪክ የሚያስተምር እንደምትሰሙ ተስፋ እናደርጋለን። መልካም ቆይታ፣ አብራችሁን ቆዩ፣ ተከታተሉ። የኔታ አቤት። እስኪ ከምን ጀምር? የዚህ ደብር ታሪክ እስቲ ይንገሩን። እንግዲህ ነገር ከስሩ ውሃ ከጥሩ እንደሚሉ አባቶቻችን ታሪኩ የገዳሙ በጣም ረዘም ያለ ታሪክ ያለው ነው። አሁን ካለው ብቻ ሳይሆን ቀደም ሲል
በእነ አብርሃ ወአጽብሃ ዘመነ መንግስት የተመሰረተ ገዳም ነው እና በእነሱ ጊዜ ተመስርቶ ብዙ ስርዓት ተላልፈውበታል። እስከ መስዋዕተ ኦሪት ሲሰዋበት የነበረ ቦታ ነው። ከእነሱም ቀጥሎ ደግሞ ከነ አብርሃ ወአጽብሃ ቀጥሎ እንግዲህ ይህንን ታሪክ የምናገኘው እዛ ላይ ስደርስ ነግራቸዋለሁ። ከአጼ ዘርዓ ያዕቆብ የሄት ልጅ አባ ኤልያስ የሚባሉ ባይታዊ የእሳቸው ገርል ላይ ተጽፎ እዚህ የገዳሙ የቦታውን ታሪክ የሚናገር ከጥንት ጀምሮ እስከ አሁን እስከ ገራኝ መሐመድ ድረስ ያለውንና እስከ ዘርዓ ያዕቆብ የነበረውን የሚተነትን የአባ ኤልያስ ገርል አለ። አብርሃ ወአጽብሃ ዘመነ መንግስት ያው ቅድም እንደተናገርኩኝ በተራራው ላይ የልደታን ቤተክርስቲያን የመሰረቱ የልደታ ቤተክርስቲያን በእነሱ ጊዜ ተመስርታ መስዋዕተ ኦሪት ከዛ ቤት መስዋዕተ ኦሪት ይሰዋበት እንደነበረ ይነገራል፣ ገርሉ ይናገራል። ከዛ ወደ እነሱ ከመሰረቱ በኋላ ደግሞ እዚሁ ቤተክርስቲያን ላይ ባሕታውያን መነኮሳት ቅዱሳን ተሰብስበው ሲያገለግሉበት ይኖሩ ነበረ። በግራኝ መሐመድ ጊዜ ነው የተሰወረችው። ለማቃጠል ሲመጣ ግንቦት 1 ቀን ክብረ በዓሏ ላይ እንዳሉ ማኅበረ ካህናቱ ማኅበረ ሊቃውንቱ የገዳሙም ንብረት እንስሳት ጠቅላላ ሳይቀር ህዝቡ በዛን ጊዜ የነበረው በአጃቢነት በቤተ ክርስቲያኑ አገልግሎት ላይ የነበረው ሁሉ ከታቦቷ ጋር አብረው ተሰውረዋል። ቀጥሎ አጼ ዘርዓ ያዕቆብ ናቸው። በ1443 ዓመተ ምህረት መስቀሉን ይዘው መጥተው በመላው ኢትዮጵያ ተራራ ላይ መስቀል አንብር መስቀል የበዲበ መስቀል መስቀልን በመስቀለኛ ቦታ አስቀምጥ የሚል ከመስቀሉ ድምፅ ወጥቶ ነግሯቸዋል ይላል። አንድም መልአክ ነግሯቸዋል ነው። በዛ መሰረት ተራራውን ሁሉ ሲያዞሩ ቆይተው በመጨረሻ ወደዚህ አካባቢ ነው የመጡ። መጥተው እዚህኛው ተራራ መናገሻ አምባ ማርያም ተራራ ላይ ነው ያሳረፉ። እዛ ላይ ያሳረፈው 7 ወር ተቀምጠዋል። መስቀሉ 7 ወር ከተቀመጠ በኋላ መሬቱ እየተነቀነቀ አስቸገረ። ቦታውም ስላልነበረ እንዲኖርም የተፈቀደለት ቦታ ስላልነበረ በራእይ ተነግሯቸው ወደ ግሸን ደብረ ከርቤ ቅድስት ማርያም እንዲወስዱ መስቀሉን በራእይ ተነግሯቸዋል። እንግዲህ ብዙ 10 ነገስታት በዚህ ቦታ ላይ ተቀብተዋል ይላል። ከነሱ መካከል አንዱ አጼ ዘርዓ ያዕቆብ ነው። ንግስናቸውን በዛ ቦታ ያደርጉና ቅባ መንግስቱን የሚቀቡት በዚህ ቦታ ነው። እዚህ መናገሻ አምባ ማርያም ተራራው ላይ ነው የሚቀቡ እና እሳቸውም አንደኛው ስለሆኑ ወደዚህ ቦታውን ይወዱታል። አሁን ይህንን የሚታየውን የተራራውን እጽዋት ጠቅላላ እሳቸው ናቸው መጀመሪያ የተከሉት። እሳቸው ሌሎቹ ከዛ ወዲና አፄ ኃይለ ሥላሴ ያስፋፉት እንጂ ከዚህ እስከ ሱባ ድረስ እሳቸው ናቸው። አንበሳ አውድም ደግሞ እናት አባቱ በዮዲት ጉዲት ጊዜ በጎንደር ሲኖሩ ያው ክርስቲያኖች ላይ በመጣው መከራና ስደት ዮዲት ጉዲት ባደረሰችው ስደትና መከራ ላይ እነሱም ነበሩበት። እናት አባት አባትየውን የአንበሳ አውድምን አባት ገላ እናትየዋን ጡት ቆርጣ እናትየዋ ወደ የመን ስትሰደድ አባትየው ከሞተ በኋላ አንበሳ አውድምን ነጥቃ ወስዳ በረሃ እንደጣለችው ነው። በረሃ ጥላው በእግዚአብሔር ፈቃድ ቶራ የምትባል ቅዱሳን የሚመገቧት ወተቷን የሚመገቡ ቶራ የምትባል የበረሃ ላም አለች ይላል። ያቺ እየመገበች አባ ኤልያስን አንበሳ አውድምን እየመገበች አሳድጋለች። በኋላ የዮዲት ጉዲት ካለፈች በኋላ ስደት ሲያልፍ አንበሳ አውድም ቤተ ክህነትንም ቤተ መንግስትንም በጵጵስናም በንግስናም አንድነት ሆነው መርተዋል ነው። በመራ ጊዜ እናትየዋ ከስደት ተመልሳ መጣለች። አንበሳ አውድም ደግሞ ወደዚህ ወደኛ ተራራ ወደ መናገሻ አምባ ማርያም ተራራ መጥቶ አንድ የእመቤታችን በዓል ዕለት ቅዳሴ ገብተዋል ነው። እናትየዋም በእንግድነት መጣ እዚህ መጣለች። በዛን ሰዓት ዕለቱ የእመቤታችን በዓል ስለሆነ አንበሳ አውድም የቀደሰው ቅዳሴ ማርያም ነው። የእመቤታችንን ቅዳሴ ቀድሶ አዘክሪ ድንግል አንባ መሪረ ዘወይ ዘማይንድኪ ወረደ ዲበ ገጸ ፍቅር ወልድኪ፣ ድንግል ወይ
ከዓይንሽ እየፈሰሰ በልጅሽ ደረት ላይ የወረደውን መሪር እንባ አሳስቢ የሚለውን በዜማ ሲያዜመው በቤተ ክርስቲያኒቷ ውስጥ ያሉት የእመቤታችን ስዕላት ጠቅላላ አለቀሱ ይላል። እንባ ፈሰሳቸው። የአንበሳ አውድም እናት ቀደም ሲል ጡቷ ተቆርጦ የለ እዛው ቆማ ነበርና ታምራት እያየች ጠጋ ብላ ከአንዷ ስዕል እንባ ጠርጋ ጡቷን ቀባችው። ጡቷን ስትቀባው ጡቷ ዳነ ይላል። በዚህን ሰዓት እልል አለች። እልል ስትል ይሰማል አንበሳ አውድም መቅደሱ ነው። ከዛም በኋላ ቅዳሴው ሲያልቅ አይቶ በሰላም ከተባለ በኋላ ሊቀ ዲያቆኑን ጠርቶ ማንም ሰው እንዳይሄድ አቆይ ብሎ አሁን እልል የተባለበት ምክንያትና እልል ያለችዋን ሴት ማወቅ እፈልጋለሁ ብሎ በሚልበት ሰዓት እኔ ነኝ ብላ ትቀርባለች። በኋላ በምን ምክንያት? ምክንያቱም መነሻ አድርጋ ስትነግረው እናቱ እንደሆነች ያውቃል። ተቃቅፈው ተለቃቀሱ ይላል እና በዛ ምክንያት በፊት ምን አላት? እችን ቦታ የሰየማት በፊት የምትጠራው በኦሮመኛ ስም ነው። እቺ ቦታ ቤተክርስቲያኑ አካባቢው ራሱ የሚጠራው ተራራው ራሱ ስም የተራራው ስም ኤግዱ ነው የሚባል። ኤግዱ አዎ፣ ኤግዱ ማለት ጠባቂ ማለት ነው። እና በኋላ አንበሳ አውድም ያቺ ስዕላት ያለቀሱበት ዕለት ስለሆነ አንባአ መሪር የሚለውን የቦታዋንም ስም አንባአ ማርያም የማርያም ለቅሶ ብሎ ሰየማት። አንባአ ማርያም እየተባለ ሲጠራ ከቆየ በኋላ የኋለኛ ሰዎች ደግሞ አምባ ያሉበት ምክንያት አምባ ማለት መጠጊያ ማለት ነው። ከግራኝ ታቦተ ልደታ ከተሰወረች በኋላ በዚህ ቦታ ላይ ቤተክርስቲያን አልነበረም። አፄ ምኒልክ በዚህ ቦታ ላይ ቤተክርስቲያን ለመትከል ፈልገው ነበር አሉ። ምኒልክ ካረፉ በኋላ አንድ ንግርት ስለነበረ የሴት ትነግሳለች በኢትዮጵያ የሚለውን በመስማት ልጅ ኢያሱ እቴጌ ጣይቱን እንጦጦ ማርያም ሲያውዙ ዘውዲቱን ደግሞ ፋሌ የሚባል አሁን ዛሬ እሳቸው የተከሉት ቤተክርስቲያን አለ፣ መድኃኔዓለም ቤተክርስቲያን ፋሌ የሚባለው አካባቢ ዘውዲቱን ወስደው እዛ አስቀምጠዋቸዋል። እዛ አስቀምጠው ሳሉ ባሕታዊ ወልደ መድኅን ከእግዚአብሔር መመሪያ ተቀብለው ላክባትና በላኛው ለመድኃኔዓለም መቃኛው በዚህኛው በተራራው ስር በእመቤታችን ስም ቤተክርስቲያን ብትሰራ ገዳሙን በገዳም ብትገድም ለአባቷ ዙፋን ትበቃለች፣ ትነግሳለች፣ መንግስት ታገኛለች ብሎ ይገለጽላቸው። ራእይ ለባሕታዊ ወልደ መድኅን ሲገለጽላቸው አባ ወልደ ጊዮርጊስ የሚባሉ ተላላኪ ነበራቸው። ባሕታዊ ወልደ መድኅን አባ ወልደ ጊዮርጊስን ጠርተው ቀጥታ ወደ ፋሌ ነው ይላኩ። ንግስት ዘውዲቱ ወደ ያሉበት ወይዘሮ ዘውዲቱ ነው የሚባሉ በዛን ዘመን ወደ እሳቸው ጋር ላኳቸውና እንዲህ ብታደርጊ ለአባትሽ ዙፋን ትበቂያለሽ እና ይህን እንድታደርጊ እግዚአብሔር ፈቅዶልሻል ብሎ ሲነግሯቸው ያው መኳንንቱ መሳፍንቱ ከኢያሱ ጋር ጦርነት ከብቶ በሰገሌ ላይ ኢያሱ ተሸነፈ። ከዛ በኋላ ዘውዲቱ ነፃነት ሲያገኙ በከፋሌ መጥተው በበቅሎ በወለታ በኩል በዛ አሻግሮ በዚህ ባይሆን ቅዱስ ማርቆስ በተተከለበት በእኛ በታች ነው በበቅሎ ሆነው በ1908 ዓመተ ምህረት ግንቦት 21 ቀን እዚህ ላይ ቦታ መጥቶ እላይም አሁን ዛሬ የልደታ ታቦት ያለችበት ያን እሳቸው ለመድኃኔዓለም መቃኛ አድርገው የሰሩት አሁን ልደታ ናት ያለችበት እና እዛም መሰረት አስቀምጠው እዚህ መሰረት አስቀምጠው ሄዱ። በትእዛዝ ከሩቅ ቦታ ዙሪያውን ያለው ለሰው እየተገደደ ከበርቀት ያለው ሁሉ ግንድም እያቀረበ አስፈላጊውን ሁሉ እያቀረበ ሳርም እየታጨደ ከ1908 ዓመተ ምህረት ግንቦት 21 እስከ 1909 ዓመተ ምህረት እንድታልቅ አድርገዋል። ቤተክርስቲያኑ ታቦቷ የገባች ፈለጭትና ቤተክርስቲያንም የተመረቀው በዛን ዓመተ ምህረት ነው። እሺ፣ እግዚአብሔር ይስጥልን። እኔታ በጣም ነው የማመሰግነው። እሺ፣ ይባርክ። እግዚአብሔር ልዑል ይባርክ። አየንታል ባሪክ
ማይስራት እግዚአብሔር ይፍታ። ይቅጡኝ ኔታ እግዚአብሔር ያክብርልኝ። አሜን። እንደምን ቆዩ አባታችን? እግዚአብሔር ይመስገን። እንግዲህ ከኔታ ጋራ ቆይታ አድርገናል። ታሪኩን ነግረውናል። ከጥንት ጀምሮ የሚነገረውን የዚህን ቤተክርስቲያን ታሪክ ነግረውናልና እንግዲህ ከእርሶ ጋር ደግሞ አሁን ላይ ያለውን የምንመለከተውን ቤተክርስቲያን የተወሰነ ብንቃኝ መልካም። ጥሩ ነው። ታሪኩ ቅድም እንደተነገረው ያው የኔታም እንደነገሯችሁ ነው። እንግዲህ ያው ለየት የሚያደርገው ይሄ መናገሻ አምባ ማርያም አሰራሩ ስታዩ ይሄ ያው ከድሮ የድሮ ጽድ እና ወይም ደግሞ ዘግባ የተሰራ እንትና ነው። እንደምታዩት ይሄን ቋሚ እንዳለ ጠቅላላ በሌላው አብያተ ክርስቲያናት ስንሄድ ያው ኮለን ወይም ደግሞ ሌላ ሲሚንቶ ነው። እነዚህ ግን ያው ከእንጨት የተሰሩ ለብዙ ዘመናት የቆዩ ናቸው። እንደምታዩቸው ውስጡም ቢሆን እንዲሁ ላዩ ቆርቆሮ ለበሰ እንጂ ውስጡ ጣሪያውም ልክ እንደ የድሮ አሰራር ላይ ልክ እንደ የሳር አሰራር ላይ ያለው ነው የተሰራው ማለት ነው። እና ጥንታዊነቱ ሁሉም ነገሩ እንደምታዩት ነው። ያው ግቢውም እንደምታዩት ትንሽ ያው እንደ ገደላማ ሆኖ ያው ብዙ ጥና የሚል ነው አሰራሩ። እንግዲህ ይሄ ሁሉ የሌላ አብያተ ክርስቲያናት ስንመለከት ይሄ ያው ብረት መዝጊያ ነው የሚሆነው በብዛት። አሁን ለሚሰሩ አብያተ ክርስቲያናትም እንደዛ ነው እየተሰሩ ያሉት፣ በሲሚንቶ ተደርጎ መዝጊያቸው ወይ ቅርጻ ቅርጽ ያለባቸው የእንጨት ወይም የብረት ነው የሚሆነው። ይሄ ግን ጥንታዊነቱ እንደጠበቀ ነው ማለት ነው ከድሮ ጀምሮ። እንዳለ ይሄ የምታየው ይሄ ያው ቅድም እንዳልኩሽ ከዘግባ እንጨት የተሰራ እንዳለ ይሄ እንዳለ ጠቅላላ ብረት የሚባል ነገር የለው። ይሄ ያው የራሱ በአሁኑ ሰዓት የማይገኝ ትና ነው። ግን አባታችን አሁን እርሶ የዚህ ገዳም አስተዳዳሪ ኖት። እስቲ ከዚህ ቀደም እዚህ ቦታ ላይ በአስተዳዳሪነትም ሊሆን ይችላል፣ በመምህርነትም ሊሆን ይችላል፣ በተለያዩ አገልግሎቶች እዚህ ቦታ ላይ ቆይተው በኋላ ግን ብዙ ኦርቶዶክሳውያን የሚያውቁት ቦታ ላይ የሚያውቋቸው አባቶች ካሉ የወጡ ከዚህ አካባቢ? አይ ጥሩ ነው። አዎ ይሄ ቦታ ያው ትልልቅ አባቶች ወጥተውበታል። ትልልቅ አባቶች ከነሱ እንደ አንድ እንትና የሚታዩት የመጀመሪያው የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ ሆነው የተሾሙት አቡነ ባስልዮስ ከዚህ አስተዳዳሪ ነበሩ እና እሳቸው መውሰድ ይቻላል። ሌሎችም ደግሞ እንደዚሁ እና አቡነ ያዕቆብ የሚባሉ እና አቡነ ዲዮስቆሮስ የሚባሉ አሁን በህይወት የሉም። እነዚህ ያው ፓትርያርኩም በህይወት የሉም፣ ጳጳሳቱም በህይወት የሉም እንጂ እዚህ አስተዳዳሪዎች የነበሩ ናቸው እነዚህ በሙሉ ማለት ነው። እና ሌሎች ደግሞ እዚህ ትልቅ እንትና ሆነው የዚህ ተወላጆች እዚህ ያደጉ ከዚህ ቦታ ያደጉ ተምረው ያደጉ በየአብያተ ክርስቲያናቱ በአዲስ አበባም በጠቅላይ ቤተ ክህነትም በሌሎች አካባቢ አሉ። ስለዚህ ለኢትዮጵያም ለቤተ ክርስቲያንም ትላልቅ አባቶችን ያበረከተ ስፍራ ነው ማለት ነው። ታላቅ ገዳም ነው። ታላቅ ገዳም ነው። እሺ ውጭ ላይ እንግዲህ የምናያቸውን ነገሮች ከጨረስን ወደ ውስጥ መግባት እንችል ይሆን? መልካም ነው፣ እንችላለን። ያው እንግዲህ አንቺ በሴቶች መግቢያ ነው የምትገቢ፣ ምንም ማድረግ አይቻልም። የቤተ ክርስቲያን ስራ ስለሆነ ህግ ስለሆነ ያው ግድ ነው። አንቺ ዞሮች በዛች ትገቢያለሽ፣ እኛ ደግሞ በዚህ እንገባለን። እሺ
በድጋሚ ተገናኘን አባ። መልካም እስቲ ያስጎብኙን። በጣም ደስ የሚል ነው እንግዲህ ውስጡ ደግሞ በጣም ቅድም በውጭ ላይ እንዳየነው እንደነገርኳችሁ የአሰራሩ እንትኑ ላይኛው ጣሪያው እንኳን ብንመለከት ይሄ የምታዩቸው በ3 በ4 እና በአንድ ረበው ያሉ እንትኖች በድሮ በእንትና በጠፍር የሚባል ከቆዳ በተሰራው የተማገሩ ናቸው። ማገር ይባላሉ እነዚህ ማለት ነው። እነዚህ በጠፍር እንትና ያሉ ናቸው እና በብዛት ከተላላቅ አብያተ ክርስቲያናትና ከጥንታውያን አብያተ ክርስቲያናት የሚታይ እንጂ ከሌሎች አይታይም። ስለዚህ መናገሻ አምባ ማርያም ደግሞ ጥንታዊና ታሪካዊ ስለሆነ ይሄንን ስናየው የተሸጋገረበት እንጨቶች ራሱ ስናያቸው በጣም የተለዩ የፊት የቅድም እንዳለው ከዘግባና ከሀበሻ ጥድ የሚባል የተሰሩ ናቸው እንዳለ ጠቅላላ። ይሄ ቅኔ ማህሌት ይባላል። ይሄ ቅኔ ማህሌት ሊቃውንቱ እንትና የሚሉበት ነው። ከዚህ ስንገባ ደግሞ ቅድስተ ቅዱሳን የሚባለው ያሰራሩ የጥንት አሰራር ስለሆነ የተለየ ነው። ይሄ ቅዱስ ስጋውና ክቡር ደግሞ የሚወርድበት የሚቆርቡ ምእመናን በዚህ መተው ሴቶች በዚህ ይመጣሉ፣ ወንዶቹ ደግሞ በዚህ መተው የሚቆርቡበት ነው። ይሄ አንዳንድ አብያተ ክርስቲያናት በብዛት ያሉት አሁን ምንድነው ካቴድራል ስለሚባል እንዲልቅ ነው። ይሄ ግን ጥንታዊነቱ በጣም የሚያሳየውና ከፊት አሰራራቸው እንደዚህ ናቸው አብያተ ክርስቲያናት ሲሰሩ። ያ ቅድስት ይባላል። ይሄ ደግሞ ምን ይባላል? ቅድስተ ቅዱሳን። ቅድስተ ቅዱሳን። ይሄ ደግሞ ምን ይባላል? ዋናው መቅደስ ማለት ነው። እንደዚህ ያለው መቅደስ ነው እና የመናገሻ አምባ ማርያም ስዕሎቹም ሲታዩ ስዕላቱ ሲታዩ ስዕላቱ ነው ሲታይ ይሄው እንደምታዩቸው ጥንታውያን ናቸው በጣም። እመቤታችን ስዕል አሁን እዚህ ስናይ በጣም ጥንታዊ ከመሆኑ የተነሳ በጣም እንትኑ ራሱ በጣም ይታወቃል። የሥላሴ ስዕል ስላሴዎችም ከላይ ያሉ በዚሁ መልኩ ነው ጥንታዊነቱ ገዳምነቱ። ምንም ቀለሞች ምናምን ይኑሩት እንጂ እንትና ግን አባታችን ከድሮ ጀምሮ ያለውን ታሪክ ቅድም ከኔታ ጋር እያወሩልን ነበርና አሁን ላይስ ያለው አገልግሎት ምን ይመስላል? እርሶ ከመጡ በኋላ ያለው ሁኔታ እስኪ ያስረዱ። አገልግሎቱ እንደ እግዚአብሔር መልካም ፈቃድ ጥሩ ነው። አሁን ያለው ቆንጆ በሚባል ደረጃ ይገለገላል። ቅድም እንደተባለው 24 ሰዓት አገልግሎት ነው። በጣም ከዚህ መናገሻ አምባ ማርያም ለየት የሚለው ነገር ቢኖር ምንድነው? ሁልጊዜ ማህሌት ይቆማል፣ ሁልጊዜ ሰዓታቱ ይቆማል፣ ሁልጊዜ ቅዳሴው ይቀደሳል። ግን በወር እስከ 7 ቀን የማይቀር ምህላ ደግሞ 400 ምህላ አለ። ሁልጊዜ የማይቀር ወር በገባ ከአንድ ጀምሮ እስከ 7 ከደርግ ዘመነ መንግስት ጀምሮ ብዙ በገዳማትና ቤተክርስቲያናት የእርሻ ቦታቸው ተወስዶ መተዳደሪያቸው በብዛት አጥተው ራሳቸው በሚሰሩት የልማት ስራዎች ነው የሚተዳደሩትና እንግዲህ ይሄ ቦታ ሲተከል ጀምሮ ብዙ መሬቶች ለመርጌቶች ለአገልጋዮች እየተባለ የተሰጠው ነበረ። ነገር ግን በዛ ስርዓት ውስጥ በሚያልፍበት ሰዓት እንደተነጠቀው ነው ቅድም የኔታ ያጫወቱንና አሁን ላይ በምንድን ነው እየተዳደረ ያለው ገዳሙ? መልካም አሁን የሚተዳደረው አንደኛ ይሄ መናገሻ በጣም አስቸጋሪ የሆነው ነገር መተዳደሪያው ነው። ይሄ የሚተዳደረው ምእመናን በሚሰጡት ሙዳይ ምጽዋት በሚሰጡት ፍትሐት ክርስትና በሚሰጡት እንደገናም ደግሞ በአመት የመስከረም ማርያም በአመት የግንቦት 21 ይነግሳል። በዚህ በሚገኘው ነገር ነው የሚተዳደረው አሁን ያለው እና በጣም እሱ በጣም ትንሽ ያስቸግራል። ያሁኑ ኑሮ እንትን አለ ማለት በጣም አስቸጋሪ ነው። ግን በቃ በእነዚህ ነው የሚተዳደረው። ለምሳሌ አሁን ትንሽ
የትምህርት ቤት መስራት እና ትምህርት ቤቶች አሉን ግን ገና ወደ ጥቅም አልዋሉ ገና እንትኑን ሆኖ ምንም እንትን አላለም እንጂ አሁን እዚህ ማዶ ኮሎ መናገሻ አካባቢ ያው በዚህ ሀገር ተወላጆች እዚህ ገዳሙ ላይ ያደጉ ልጆች በእነሱ የተሰራ አሁን አጸደ ህፃናት ነበረ አሁን ደግሞ በአምና 2015 ጀምረን 2016 ወደ አራተኛ ከእንትናለኛ ደረጃ አሳድገን አሁንም አጸደ ህፃናት እየሰራን ነው ይሄን ለወደፊቱ ሊረዳን ይችላል ብለን እንገምታለን እንጂ በምእመናን ተሳትፎ ነው ጉዞ የሚያዘጋጁ ማህበራት እንዲሁም ደግሞ በግል ይሁንም ወደዚህ ቦታ ላይ እየመጡ ይሄን ታሪክ ማየት መጎብኘት የሚፈልጉ ምእመናንም እንዲመጡ እንጋብዛለን በዚህ አጋጣሚ ተመልካቾቻችን በተለያዩ አካባቢዎች ላይ ሆናችሁ የጉዞ መንፈሳዊ ጉዞ የምታዘጋጁ ማህበራትም ከዚህ በፊትም እንደምታደርጉት እናውቃለን ነገር ግን ከዚህ በተሻለ መልኩ ደግሞ ገዳሙንም ራሱን እንዲችል ለማድረግ ለመርዳትም እንዲመች በተለያዩ ጊዜያት ጉዞ ወደዚህ ብታዘጋጁ መንገዱም ክፍት ነው እያሉና አባታችን በግል መምጣት የምትፈልጉ ያው ከአዲስ አበባ ጀምሮ ከመነሻችን ጀምሮ እያሳየናችሁ ስለመጣን ብዙም ሩቅም ስላይደለ እየመጣችሁ መጎብኘት ትችላላችሁ ማለት ነው እንግዲህ ከማጠናቀቃችን በፊት አባታችን በውስጥ ያለውን ይሄን ታሪክ ካየን በአንድ ሰበካ የሚተዳደር አንድ ቤተክርስቲያን አለ ብለው ነበር ምንድነው ቤተክርስቲያኑ ወደዛ መሄድ እንችላለን መልካም ቅዱስ ጊዮርጊስ ነው ቤተክርስቲያኑ ከተማው ላይ የሚገኝ ነው ኋላና ያዋለን በደንብ እየሰራን በህንጻ ላይ ያለ ነው ወደዛው መሄድ እንችላለን እሺ ፀሐይ ቅዱስ ጊዮርጊስ ማለት ይሄ ነው ለምታዩ ይሄ በሩ መግቢያው ላይ ነው አሁን ይሄ በቅርብ ነው ያስጠረግነው በደውዘር አድርገን ይሄን ያስጠረግነው በቅርብ ነው ስንት ኪሎ ሜትር ይፈጃል አሁን ከላይ ከማርያም ከገዳሙ 3 አካባቢ ይፈጃል መልካም ያው እንግዲህ የህንጻው ያለበት ሁኔታዊ ገጽታ እና ጠቃል ባለ ሊያስረዳችሁ የሚችል ወጣት ዮሴፍ ያስረዳቸዋል እኔ በቀጥታ ወደሱ ልምራችሁ እሺ አባታችን እንግዲህ ያለውን ሁኔታ አይተን እስከምንመጣ ደግሞ እርሱ አረፍ ብለው ይቆዩን መልካም እሺ ያው ጽላቱ አርፎበት ያለበት ቤት ነው እየፈረሰ ያለ ቤት ነው እንዴት ምን እንደምገልጽልሽ አላውቅም ከበስተጀርባ አሁን ያለ ይመስላል በጎን በኩል ሲታዩ ደግሞ የሆነ ፐርሰንት እንትን ብሏል ወደ መተኛት ሄዷል ማለት ነው ቀመረጅም አመት ሆነ ታቦታ ጉዚ ከገባ እዚህ ከገባ እንግዲህ ወደ 9 አመቱ አካባቢ ከገባ ማለት ነው ከዛ ጊዜ ጀምሮ እንግዲህ ያው እዚህ ነው ያለው እንደዚህ ነው ያለው ማለት ነው መልካም እስቲ አሁን ይሄ አዲስ ተሰርቶ ታቦታ ህጉ ከዚህ አሁን ካለበት እየፈረሰች ካለችው ቤት ወጥቶ ወደዚህኛው መመናን ተረባርበው ጨርሰው ወደዚህኛው ለመግባት ነው ለማስገባት ነው እቅዳችሁና አሁን ምን ደረጃ ላይ ነው ያለው የሚለውን እስኪ ዞር ዞር ይያልን እንድናይ አስጎብኘን መልካም እሺ ገብተን ነው መሰረት የጣልነው 2005 ዓመተ ምህረት ነው 11 ዓመት አካባቢ ሆኖ ግን 11 ዓመት መሆኑን አይደለም ማየት ያለብሽ
11 ዓመት ሐሳብ ነው ይዘን የመጣ ነው። ከዛ በኋላ ነው ገንዘብ ወደ ማሰባሰቡ ላይ መተን 2006 መጨረሻ ላይ 2007 መጀመሪያ አካባቢ የመሰረት ድንጋይ ቁፋሮ ጀምረን ወደ ግንባታ የገባ ነው ማለት ነው። እነዚህ የቀሩ ዝርዝራዎች ነው። አዎ በካሬ ሜትር የሚሰራው በካሬ ሜትር እነዚህ የቀሩ ናቸው። እንደገና ቤተልሔሙን ለማሰራት ዋና ከምንለው ስራዎች አንዱ ቤተልሔሙ ነው። ቤተልሔሙን ለማሰራት ቦታ ይጠብ ነበር። ይሄ እነዚህ የምታያቸው ቦታዎች የኛ ይዞታ ያልነበሩ የቤተ ክርስቲያኗ ይዞታ ያልነበሩ የግለሰብ ቤቶች ናቸው እና እዚህ ጋር 3 አባወራዎችን አንስተናል በስምምነት ማለት ነው። ከነሱ ጋር ተስማምተን ይሄን ተስማምተን ስናነሳ ግን ዝም ብለን አይደለም። እነዚህን 3 ቤቶች ሰርተንላቸዋል። ሁለቱም ቤቶች ሙሉ ለሙሉ አጠናቀናል ከሞላ ጎደል ሁለቱም ቤቶች። አንደኛው ቤት ግን የተወሰነ ስራ ይቀረዋል እና ይሄ እነዚህ 3 ቤቶች ወደ 2.5 ሚሊዮን ብር አካባቢ ወጪ ተደርጎባቸዋል ማለት ነው። እነዚህ ለማለትና አሁን የቤተልሔም ስራ ዋና ስራችን ነው። እንደገና ደግሞ ውስጥ ገብተሽ ማሸት አለ። የግድግዳ ከውጭ ቅዱሳን ስዕላት አሉ ሞዛይክ የሚሳሉ ከውጭ ማለት ነው። ከውስጥ ደግሞ ኮርኒሶች አሉ። ኮርኒስ አለ። ቅዱሳን ስዕላት በሞዛይክና በጨርቅ የሚሳል አለ። ሁለቱ ደረጃዎች መወጣጫ ሁለቱ መወጣጫዎች ግራና ቀኝ ያሉት እነዚህ ናቸው። ልሽ የምታያቸው አልተሰሩም። እዛና እዚህ ጋር መወጣጫ እንትኖች አሉ። ሊሹ አለ። የመስኮት መስታወቶች አሉ። እነዚህ ናቸው። እንደገና ያው ቀለም ስራ አለ። ቤተ መቅደሱን ከሞላ ጎደል በር ተገጥሟል፣ ኮርኒስ ተገጥሟል፣ መብራት ገብቶለታል። የመብራት ሲስተሙ ተዘርግቷል እና ሌላው ግን የመብራት ሲስተም አልተዘረጋም። አዎ እነሱ ያስፈልጋሉ። ወደ 14 አይተም ነው እንግዲህ ይቀረናል ብለን ያሰብነው። እነሱን ለመጨረስ ርብርብ ያስፈልጋል ማለት ነው። በአጭር ጊዜ ውስጥ ጨርሰን እንድናስገባ ርብርብ ያስፈልጋል። እለት ስለ ቤተ ክርስቲያን ያሳሰበኛል እንዳለው ቅዱስ ጳውሎስ ለኛ ያስጨነቀንን ነገር በሙሉ ያው ምእመናን ክርስቲያኖች በሙሉ ያው መጣችሁ ይሄንን ጭንቀታችን እንድታስወግዱልን እንፈልጋለን። ያው የቤተ ክርስቲያን ስራ ሁሉ ጊዜ ቅብብሎሽ ነው። እኛ አባቶቻችን ከዚህ አድርሰዋል። እኛ ደግሞ ለሚቀጥለው ትውልድ ለማስተላለፍ የራሳችንን ድርሻ መወጣት ይጠበቅብናል። ይሄን ነው የምንለው በሰማዕቱ ስም። አረፍ በለባታችን አረፍ በለ። እሺ እንግዲህ ዙሪያውን አይተን የመጣ ነው ከወንድማችን ጋር እስካሁን የተሰራውን ስራ ያለበትን ደረጃ እንዲሁም ደግሞ ከዚህ በኋላ የሚቀሩትን የተወሰኑ ነገሮች ነግሮናል። እስኪ እንደማጠቃለያ መልእክት ያስተላልፉልን አባ። መልካም እንግዲህ ያው እንዳያችሁት ነው ህንጻው ወደ 10 ምናምን አመት ቆይቷል። ምንድነው ይሄ ከአዲስ አበባ ዳርና ወይም ከአዲስ አበባ ስራ ፍንጫ ሆኖ ይሄን ያህል አመት መቆየት አልነበረበትም። እውነት ለመናገር በእውነቱ ሁላችሁም የምእመናን ጥሪያችንን አክብራችሁ ጥሪያችንን ሰምታችሁ መቼም በዚህ አገልጋዮቹ እኛ አገልጋዮችን መቼም እንጨነቃለን። አንድ ነገር የተጀመረ ነገር
መቼ ያልቅ ይሆን እንዴት ያልቃል እያልን ስለምንጨነቅ የኛም የአገልጋዮቻችሁ የልጆቻችሁ ጭንቀት ለመቀነስ እናንተን እንማጸናለን። ገዳሙ በጣም ትልቅ ያው ልማት እየሰራ ነው። ቤተክርስቲያን አሁን እየሰራ ነው። እግዚአብሔር አምላክ እንግዲህ ወደ እመቤታችን በዓል በሰላም በሕይወት እንዲያደርሰን እንለምናለን። ከዚህም ቀጥሎ የሰማዕቱ የቅዱስ ጊዮርጊስን በዓል እንድናከብር እግዚአብሔር ይርዳን። አሜን። እናንተም መጥታችሁ ይሄንን ሁሉ ስራ ስለሰራችሁ እግዚአብሔር በቸርነቱ በረድኤቱ ይጠብቃችሁ። አሜን። ተመልካቾቻችን እንግዲህ ታሪኩ እንዳያችሁት እንደተመለከታችሁት እንደሰማችሁት ነው። ከአምባ ማርያም ጀምረን ታሪኩን እያሳየናችሁ በገዳሙ ስር የሚተዳደረውን በመሰራት ላይ ያለውንም የቅዱስ ጊዮርጊስን ህንጻ ቤተክርስቲያንም አሳይተናችኋል። እንግዲህ በ1993 ከማርያም ገዳም የመጣ ጽላት ነው እዚህ የሚገኘው። እንግዲህ ህፃናት ወደ ላይ መሄድ ስለማይችሉ ወደ ገዳሙ እንዲሁም ደግሞ ደካማ እናት አባቶቻችን እዚሁ በከተማ ያሉ በመናገሻ ያሉ እንዲቆርቡ ተብሎ ለህፃናቱም ለትምህርት እንዲመቻቸው ቅርብም ስለሆነ ተብሎ ነው ታቦተ ህጉ እዚህ ሆኖ አገልግሎት መስጠት የጀመረው። እንግዲህ አሁን እንዳሳየናችሁ በመግቢያችን ላይ በደሳሳ ቤት ውስጥ እየፈረሰ ባለ ቤት ውስጥ ነው የቅዱስ ጊዮርጊስ ታቦተ ህግ ያለው። እንግዲህ ይህንን የምትመለከቱትን ትልቁን ህንጻ ቤተክርስቲያን ሰርቶ ለማጠናቀቅ ደግሞ በጣም ጥቂት የሚባሉ ስራዎች ናቸው የቀሩት። በእነዚህ ላይ ደግሞ ርብርባችሁን አድርጋችሁ እናንተም የበረከቱ ተካፋይ እንድትሆኑ የቅዱስ ጊዮርጊስ ታቦተ ህግም እየፈረሰ ካለ ቤት ወጥቶ ወደዚህ ወደ አዲሱ ህንጻ ቤተክርስቲያን እንዲገባ ሁላችሁም የራሳችሁን አስተዋጽኦ እንድታደርጉ እንላለን። እንግዲህ የዛሬው መርሃ ግብራችን ይህንን ይመስል ነበረ። እኛ እዚህ ጋር እናበቃለን። እናንተ ደግሞ እየመጣችሁ እንድትጎበኙት እንላለን ማለት ነው። እንዲሁም ደግሞ ድጋፍ ለማድረግ ከታች ባሉት የባንክ ቁጥሮች ውስጥ መሳተፍ ትችላላችሁ። ለበለጠ መረጃም ስልኮች አሉላችሁ፣ እየደወላችሁ ማጣራት ትችላላችሁ ማለት ነው። የዛሬውን አበቃን። ሳምንት በሌላ መርሃ ግብር እንገናኛለን። እስከዛው ቸርን ሰንብት። ጸሎት ያደርጉልን አባ። እሺ እግዚአብሔር ይስጥልን።